ስስታም የሆነ ትልቅ ሽማግሌ ሰዎችን ልብስ እየሰፋ የሚተዳደር የሆነ የሱን ታሪክ ነው መነግራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እነሆ አንዲት ትንሽ የሆነች ከተማ ላይ አንድ ትልቅ የሆነ ሰውዬ የሰዎችን ልብስ እየሰፋ የሚተዳደር ሲሆን በጣም ጥሩ የሚባል ገቢን የሚያገኝ የሆነ ሰው ነው። ይህ ሰው ታዲያ የሰዎችን ልብስ እየሰፋ የሚያገኘው ትርፍ ጥሩ ስለሆነ ሰዎች ከሱ ይከጅላሉ። ለማኞች በጣም የሚበዙባት ከተማ ናት ያቺ ከተማ፣ አነስተኛ ከተማ ስለሆነች ማለት ነው። ነገር ግን በሱ አካባቢ ደግሞ አንድ ስጋ የሚሸጥ የሆነ ሰው አለ። ያ ስጋ ቤት ደግሞ በጣም ይለግሳል፣ ይሰጣል። እነዛ የቲሞችና ሚስኪኖችን የሚረዳው ያ ስጋ የሚሸጠው የሆነ ሰው ነው። ነገር ግን በተቃራኒ ደግሞ ገቢው በጣም ትንሽ ነው፣ ወይም ደግሞ ትርፉ በጣም ትንሽ ነው። ትርፉ ትንሽ ቢሆንም ግን ይሄንን መልካምነት እያደረገ ይቀጥላል ማለት ነው። ከዛ በኋላ እነዛ ሰዎች ሁሌ ይመለከቱታል፣ አይሰጣቸውም፣ ይለምኑታል፣ አይሰጣቸውም ይሄ ሰውዬ። ይህ ትልቅ ሰው ታዲያ የሆነ ሰዓት ላይ ተሰብስበው መጡበትና ጥያቄን ጠየቁት። አንተ የሰዎችን ልብስ እየሰፋህ የምታገኘው ጥሩ የሆነ ገቢ ነው። ነገር ግን ይህ ሰው ስጋ እየቸረቸረ እየሸጠ የሚያገኘው ጥሩ የማይባል ገቢ ነው። እሱ ይሰጠናል ሁል ጊዜ ጧትም ማታም እየመጣ ቤት ድረስ ራሱ እየሰጠን ነው፣ በሰዎችም እየላከልን ነው። ነገር ግን አንተ ለምንድነው የማትለግሰው በማለት ጥያቄ ጠየቁት ይሄንን ሽማግሌ። ሽማግሌውም ምንም መልስ ሊሰጣቸው አልፈለገም። ፈገግ ብሎ ዝም ብሎ እንዲያልፉት አደረጋቸው። ከዛ በኋላም ይሄንን ሐሳብ በተደጋጋሚ ያቀርቡለታል። ነገር ግን እሱ አንድም ቀን መልሶላቸው አያውቅም። ፈገግታና ዝምታም ብቻ ነበረ ምርጫው ያደረገው። ነገር ግን እነሱ ይበሳጩበታል በየጊዜው። ያንን ሰውዬ ባዩት ቁጥር ይናደዱበታል። የሚያገኘው ትርፍ ጥሩ ነው። ሰዎች ልብሳቸው በተቀደደ ቁጥር፣ አዲስ ልብስ ማሰፋት በፈለጉ ቁጥር እሱ ጋር እየሄዱ ነው የሚያሰፉት። ትርፉ በጣም አሪፍ ነው። ከትርፉ አንፃር ምንም የሚሰጠው ነገር የለም፣ የሚለግሰው ነገር የለም። በጎኑ ያለው ስጋ ቤት ግን ጥሩ እየሰጠ ነው ያለው ለነዛ ሰዎች። ወደዛ ወደ ጎኑ ወዳለው ሰው እየሄዱ እያመሰገኑ እሱ ጋር ሲደርሱ ግን የመኮሳተር ፊትን ያሳዩታል። ይህ ሰውም ዝም ብሎ ፈገግታን ብቻ ነበረ ምርጫው ያደረገው። የሆነ ሰዓት ላይ በጠና ታመመ። ሞቱ ከመድረሱ በፊት ያለው ህመሙ ከባድ ነበርና በሰዓቱ ምንም ሰዎች ሊጠጉት አልፈለጉም፣ ሊዘይሩትም አልፈለጉም። ህመሙንም እንዴት ነህ ብለው ለመጠየቅም ፈጽሞ አልፈለጉም። ታዲያ ብቻውን እንደሆነ ሞትን ተጋፈጠ፣ ወደ ሞት ተሸኘ ማለት ነው። እዛች ጠባብ ክፍል ብቻውን ከሞተ በኋላም ፈጽሞ ሊሸኙት አልፈለጉም። ሂደው ሬሳውንም ሊቀብሩ አልፈለጉም። የባሰ ብለው ደግሞ ይነጋገሩበታል። ይህ ጨካኝ አረመኔ የሚያገኘው ትርፍ እስኪ አሁን ይቅበረው። ሰው ለሰው ጠቃሚ ነበር፣ ነገር ግን እሱ እኛን ሊጠቅመን አልቻለም በህይወት አለ። አሁን ሲሞት ደግሞ እኛ አንቀብረውም በማለት እንደምንም ቀብሩ ተሸኘ፣ ተቀበረ። ተቀብሮ ሲያበቃ ይሄ ስስታም የሆነ ሰውዬ እኮ ሞተ እያሉ እርስ በራሳቸው ሲነጋገሩበት ትንሽ ከቆየ በኋላ ስጋ የሚሸጠው ሰውዬም ሰደቃ መስጠቱን አቆመ ሙሉ ለሙሉ። ሰዎች ይጠብቃሉ፣ ስጋ ይመጣል ብለው ያስባሉ፣ ጧትም ማታም ይጠባበቃሉ። ነገር ግን ቤታቸው የሚያንኳኳ ሰውም ጠፋ፣ ስጋውም ጠፋ። ከዛም ተሰብስበው ተነጋገሩ። ይህ ሰውዬ ለምንድነው ስጋችንን የማያመጣው በማለት ራሳቸው ሀቅ እስኪመስል ድረስ መጡ። ተሰብስበው ጠየቁት። እስከዛሬ ያስለመርከንን ነገር ያሳጣህን እባክህን ብለው ሲጠይቁት እሱም የመለሰላቸው መልስ አንድ ነበር። ሱብሃንአላህ፣ ማን ሊከፍለኝ ይችላል? እስከዛሬ እኮ ሲከፍለኝ የነበረው ያ ልብስ ሰፊ ነበረ። አሁን ግን ማን ይከፍለኛል? እንደምታውቁት ትርፌ ትንሽ ነው። ስለዚህ ያ ሰውዬ ከሞተ በኋላ ደግሞ ከፋይ ስለሌለ ስጋውም ተቋረጠባችሁ ነበር መልሱ። ሱብሃንአላህ። አስቡት እንግዲህ ለጋስነት ማለት ቸርነት ማለት ይህ ነው። ሊላህ ብሎ መስራት ማለት ይህ ነው። ምናልባት ረሱል ሰለላሁ ዐለይሂ ወሰለም ከተናገሩት ሐዲስ ጋር የሚያገናኘው የሆነ ተግባር ነበረው ይህ ሰው። ሐታ ላ ተዕለመ ሺማሉ፣ ልክ ግራው እስከማታቅ ድረስ እስከማትመለከት ድረስ ማቱንፊቁ የሚኑ፣ በቀኛችን የምንሰጠው ነገር ግራችን እስከማይመለከት ድረስ። ይህ ማለት ምን ማለት ነው? አንድ ሰው ሌላ ሰውን ሰደቃ በሚሰጥ ሰዓት ወይም መልካም ስራ በሚሰራ ሰዓት እስከማያየው ድረስ አላህ ጋር ያለን ግንኙነት ቀጥታ ብቻ ሊሆን ይገባል። ለሰዎች ብለን የምናደርጋቸው ነገሮች ሊቀሩ ይገባል። ምክንያቱም አላህ Subhanahu Wa Ta'ala ሰዎችን ሁሉ ከሰበሰበ በኋላ የውመል መሕሸር ላይ ጥያቄን ይጠይቃል። ምን መልካም ስራ ሰርታችኋል? አሁን ጀነትን ልሰጣችሁ ዘንድ ምን መልካምን አድርጋችኋል? በሚል ሰዓት አንድም መልስ ላይኖረን ይችላል። ምናልባት ይሄን አድርገናል ብለን የምንቆጥራቸው ብዙ ሊሆኑ ይችላሉ። ነገር ግን አላህ ሊመልስ የሚችለው ነገርንም እያሰብን መሆን አለበት። ምክንያቱም ይህማ ለኔ ብለህ አልነበረም፣ ለሰዎች እንዲያዩልህ ነበረ፣ ሰዎች ደግሞ አይተውልሃል፣ ሰዎች እንዲነጋገሩልህ ፈልገህ ነበር፣ ሰዎች ተነጋግረውበታል ጉዳዩን፣ ሰዎች ጎበዝ እንዲሉ ፈልገህ ነበረ፣ እንዲሁም ዱንያ ላይ ጎበዝ ብለውሃል። ስለዚህ ዱንያ ላይ ጀዛህን ተረክበሃል። አሁን ላይ ጀዛ የሚባል ነገር የለህም፣ ክፍያ ምንዳ የሚባል ነገር ከኔ አይኖርህም በማለት አላህ ሊያዋርድ ይችላል ማለት ነው። እንዲሁም እንደምታውቁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረጅም በሆነ ሐዲስ ላይ የገለጿቸው እነዛ ዋሻው የተዘጋባቸው የሆኑ ሶስት ሰዎች የነሱንም ታሪክ ማስታወስ እንችላለን። እዚህ ላይ ሶስቱም
መልካም ስራዎቻቸውን ሊዘረዝሩ ባሉ ጊዜ ማንም ሰው ያላያቸውን ለማንም ብለው ያላደረጉትን ስራቸውን ነበር ሲዘረዝሩ የነበሩት። ሁላችሁም ስለምታውቁት መድገሙ አስፈላጊ አይሆንም። ነገር ግን ወንድም እህቶቼ በዛሬው ታሪክ ልንማር የሚገባው መሰረታዊ ነገር ሊላህ ብለን ስንሰራ ፈጽሞ ሰዎች ሊሸውዱን አይገባም። እንደ ሰውየው ፈገግ ብለን እናልፋለን። ምክንያቱም አላህ ዘንድ ያለን አጅር ከፍተኛ ስለሆነ ማለት ነው። ማላ አይኑን ረአት አይን ተመልክታው ማታቀው ወላ ኡዙኑን ሰሚዓት ጆሮም ሰምታም ማታቀውን ወላ ኸጠረ ዐላ ቀልቢ በሸር በሰው ልጅ ልብ ላይ ፈጽሞ ውል ያላለ ትዝ ያላለ የሆነ ስጦታን ለማግኘት ስትሉ ለአላህ ብቻ የሚሰሩ ስራ ሊኖር ይገባል ማለት ነው። የዛሬው መልእክት ይህን ይመስላል። ይህም ቪዲዮ ላይክ በማድረግ እንዲሁም ሰዎች እንዲጠቀሙበት ሼር በማድረግና እንዲሁም ቻናላችንን ሰብስክራይብ በማድረግ አብራችሁን እንድትሆኑ ጋበዝኳችሁ። ወሰላሙ አለይኩም ወራህመቱላህ